አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ትሊሊ ከተማ ላይ ድል ተቀዳጅቷል። በኦሮሚያ ክልል ምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ ወንዳፈራሽ ሉሌሳ የወረዳው ነዋሪዎች ንብረታቸውን ሽጠው ጦር መሳሪያ እንዲገዙ ዛሬ ከነዋሪዎች ጋር ባደረጉት ውይይት አሳሰቡ። ጦሩ ወደ አሰብ እርምጃ ጀመረ። ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሷል። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። በዛሬው ዕለት የኦነግ ሸኔ በአሰቦት ገዳም አገልጋዮችና በአካባቢው ክርስቲያኖች ላይ ጥቃት ማድረሱን የመረጃ ምንጮቻችን ከቦታው አድርሰውናል። የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መረጠ። ብሔራዊ ባንክ በርካታ የባንክ ደንበኞችን ለግብረ ሰብሳቢ አካል ካስመዘገቡት የባንክ ሂሳብ ውጭ በግላቸው ሂሳብ የተለያዩ ግብይቶችን እንደሚያካሂዱ አስታውቋል። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ይህ ሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር የባህር ዳር ብርጌድ እና የጣናው መብረቅ ብርጌድ በጥምረት ከባህር ዳር ከተማ በቅርብ ርቀት በደና ማርያም ቀበሌ ላይ የስሟ ቋሪት አምባ በተባለች ጎጥ ላይ የአገዛዙ ወንበር አስጠባቂ ኃይል ከጠዋቱ 2 ሰዓት ተኩል ጀምሮ እስከ 9 ሰዓት ድረስ ጠላትን እያዝረከረኩ ሲወቁት የዋሉ ሲሆን ከ50 በላይ ሙትና ቁስለኛ በማድረግ ውጤታማ የሆነ ስራ ተሰርተዋል። በዛሬው አውደ ውጊያ የተገኙ ድሎች 4 ብሬን፣ 3 ስናይፐር፣ 51 ክላሽ። ምርኮኞች ዝርዝር ኢንጂነር ታደሰ ታምሩ ምክትል ሻለቃ መሪ፣ ያያ ድረስ የቀድሞ ልዩ ኃይል ሻለቃ መሪ፣ ለውጥለው መለሰ የሻለቃ ሎጂስቲክ፣ ብርሃኑ ማንደፍሮ ቲም መሪ፣ እንድሪስ ይመር ቲም መሪ፣ አማረ ጀንበሩ አባል፣ ዘመነ ሙላቴ አባል፣ ጀንበሩ ጌታነህ አባል፣ ማንችሎት የኔው አባል። ቀሪውን የጠላት ኃይል ከባህር ዳር ጭንባ በሚወስደው መስመር ፈርጥጠው የተመለከቱት የቀጠናው ማህበረሰብና ሰራዊታችን አብይ አህመድ እየገነቡ ያለው ሰራዊት አሰብን ማስመለሱን ቀርቶ በማራቶን ውድድር ቢሳተፍ ኢትዮጵያን የወርቅ ተሸላሚ ማድረግ የሚችል ነው ሲሉ ምስክርነታቸውን ሰጥተዋል። ይሁን እንጂ በዚህ አውደ ውጊያ የተሳተፉት የጣናው መብረቅና የባህር ዳር ብርጌድ ጠላትን አይቀጡ ቅጣት መቅጣት ልምዳቸው እንደሆነ ድርጅታችንም ህዝባችንም ጠላትም ወዳጅም የሚያውቀው ሀቅ ሲሆን መሪያችን አርበኛ ዘመነ ካሴ እንዳለው በቀጣይ ዓለምን ጉድ የሚያስብሉ አማራዊ ዘመቻዎች ማሟሟቂያ ነው ሲሉ የሁለቱ ብርጌድ ወታደራዊ አመራሮች ጠቁመዋል። መረጃውን ያደረሰን ፋኖ ሀፍታሙ የሱፍ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። በሌላ መረጃ አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ትሊሊ ከተማ ላይ ድል ተቀዳጅተዋል። አንጋፋው ጎጃም አገው ምድር ክፍለ ጦር ከጠዋቱ 1 ሰዓት ጀምሮ ለተከታታይ 3 ሰዓት ትሊሊ ከተማን በመቆጣጠር ጡት ቆራጭ የሆነውን ወንበዴ ቡድን አሳር ቁም ስቅሉን ሲያሳዩ ታርፍደዋል። የአገው ምድር ድሮኖች ትሊሊ ዘንገና ብርጌድ፣ ግዮን ብርጌድ፣ ቀኝ አዝማች ሰሜነ ደስታ እንጀባራ ብርጌድ፣ ቢትወደድ አንድ መንገሻ ጀንበሬ፣ አንድ ስራ አለቃ ኤፍሬም አጥናፍ ብርጌድ እና ቦያ ሻለቃ በተሳተፉበት ውጊያ የጠላትን ኃይል ብትንትኑን በማውጣት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሰዋል። በመሸጉበት የትሊሊ አንደኛ ደረጃ ህብረት የትምህርት ቤት ካምፕ ላይ በሞርተር ሲደበድብ ካምፑን ለቀው በመሮጥ እንደ ቀበሮ በማሱት ጉድጓድ ተቀብረው ህይወታቸውን ሲያተርፉ ከመሃል ከተማ እስከ ጁባይታ በተዘረጋው የእጅ በእጅ ውጊያ ጠላት ላይ ከፍተኛ ምት በማሳረፍ ቀስሙን መስበር ተችሏል። ይህንም ተከትሎ ከእንጅባራ እየተተለተለ የመጣው ኃይል ሽፋን ሆኖ ሊያተርፍ ቢሞክርም ሽማ ስላሴ ተብሎ ከሚጠራው አካባቢ ሲገረፍ አርፍዷል። ለ3 ሰዓታት በዘለቀው አውደ ውጊያ ከ20 በላይ ዙፋን ጠባቂ ሰራዊት ተወግዶ ቁጥሩ በውል ያልታወቀ ኃይል ቁስለኛ ሆኗል። ይህ ጅማሬ ነው። ለማይቀረው ጦርነት መስፈንጠሪያ የሚሆን ድል ተመዝግቧል። በሌላ መረጃ ጽናት ክፍለ ጦር የፋሽስቱ ሰራዊት ዶግ አመድ በማድረግ ታላቅ ድል አስመዘገቡ። በቤትና ትቤት ተሞልቶ የመጣው የሽመልስ አብዲሳ ጭራቅ ሰራዊት በደላንታ ወረዳ ፀሐይ መውጫ ልዩ ስሙ ሐሙሲት በሚባል ቦታ ላይ ምሽግ ተደርጎ ተበልቷል። ስልታዊ ስበብ በማድረግ የጠላትን ሰራዊት ወደ ሞት ምድብ ስቦ በማስገባት ለወሬ ነጋሪ ሳይተርፉ ተሸኝተዋል። ከ9 ሰዓት ተኩል እስከ 12 ሰዓት ተኩል ድረስ ጦርነቱ የዘለቀም ነበር። በዚህ ሁኔታ የጠላት ቅጥረኛ ሰራዊት ወደ መሬት በግዝላዎቹ ነፍጥ እየተፈለፈለ እየረገፈ ሲሆን ከፊቱ የሚነጥፈውን ጓዱን የተመለከተ ጠላት ለተወሰነ ሰዓት ባለበት ቆሞ ሞደስ ናፈቀኝ ሮሮም ቢያላዝንም ግስላው ፋኖ ወደፊት በማጥቃት ከሞደስ ናፍቆት ወደማይቀረው ሲሆን ተሸኝተዋል። አንድ ጥይት ለአንድ ጠላት በሚል የአማራ ብሂል ለአንድ ጠላት በአንድ ጥይት ግንባሩን ተበረጭሰዋል። በርካታ ሙትና ቁስለኛ ያስተናገደው ሽመልስ አብዲሳ ሰራዊት የሞራል ውድቀት የቁስ ክስለትንም አስተናግዷል። ግዛዙ ክፉኛ የቆሰለውን ሰራዊቱን በፓትሮል ወደ ወገል ጤና ጣቢያ እያጋዛ አምሽቷል። ድሉ እንደቀጠለ ነው። ዝርዝሩ እንመለስበታለን። በኦሮሚያ ክልል ምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ ወንዳፈራሽ ሉሌሳ የወረዳው ነዋሪዎች ንብረታቸውን ሽጠው ጦር መሳሪያ እንዲገዙ ዛሬ ከነዋሪዎች ጋር ባደረጉት ውይይት አሳሰቡ። ወንዳፈራሽ የአማራ ጽንፈኛና ሸኔ ካሏቸው ቡድኖች ጥቃት ራሳቸውን ለመከላከል ነዋሪዎቹ ለሚገዙት ጦር መሳሪያ መንግስት በአስቸኳይ ፍቃድ ይሰጣል ማለታቸውን ዋዜማ የወረዳው ኮሚኒኬሽን ጽሕፈት ቤት በማህበራዊ ትስስር ገጹ ካሰራጨው ተንቀሳቃሽ ምስል ላይ ተመልክታለች። ዋና አስተዳዳሪው ይህንን ያሳሰቡት ሁለት ታጣቂዎች በወረዳው በፈጸሙት ጥቃት 20 ያህል ሰዎች ከተገደሉ በኋላ ነው። በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ኃላፊ ለማ ወንዳፈራው ዛሬ በታጣቂዎች በተፈጸመባቸው ጥቃት እንደተገደሉ አስተዳደሩ አስታውቀዋል። የከተማዋ ሰላምና ጸጥታ ኃላፊ በታጣቂዎች ሲገደሉ በክልሉ ግጭት ከተቀሰቀሰ ወዲህ የአሁኑ ለ3ኛ ጊዜ ነው። ከተማ አስተዳደሩ ለግድያው የጥፋት ቡድኖች ሲል የጠራቸውን ታጣቂዎች ተጠያቂ አድርጓል። የግድያውን ፈጻሚዎችና
ኃይሎችና ከጀርባው ያሉ ኃይሎችን በማደን ለህግ እንደሚያቀርብም አስተዳደሩ ገልጿል። በዛሬው ዕለት የኦነግ ሸኔ በአሰቦት ገዳም አገልጋዮችና በአካባቢው ክርስቲያኖች ላይ ጥቃት ማድረሱን የመረጃ ምንጮቻችን ከቦታው አድርሰውናል። በጥቃቱም አንድ ሰው ሲገደል አንድ ልጅ ተጎድቶ ተርፏል። ሁለቱ ሰዎች ደግሞ ተወስደዋል። ድርጊቱ የተፈጸመው በገዳሙ ክልል ውስጥ ሲሆን ሁለቱ የተወሰዱት የገዳሙ አገልጋዮች አንደኛ አይዋ ግርማ መሸሻና ሁለተኛ ደቀ መዝሙር ክንፈ ሲሆኑ የሞተው አባት አቶ አንበሳ ፍላቴና ተጎድቶ ሆስፒታል የሚገኘው በትራምበስ የአካባቢው ክርስቲያን ናቸው። ሟች አባት የተረፈው ደግሞ ልጁ ነው። አሁንም ቀጣይ አደጋ እንዳይደርስ የሚመለከተው ባለድርሻ አካላት እንዲደርስላቸው ጥሪያቸውን አስተላልፈዋል። ጦሩ ወደ አሰብ እርምጃ ጀመረ። ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሷል። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። የኤርትራ መንግስት በዚሁ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ ኃይል ክምችት እንዳደረገ ቀደም ብለው ሲወጡ የነበሩ ዘገባዎች አመላክተዋል። ይህው ታጣቂ በዚሁ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀድሞ የኢህአዴግ መንግስት ወቅትም ጠንከር ያሉ ወታደር ድጋፎችን ያገኝ ነበር። ቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍ አንግቦ የተነሳው ቡድኑ በአሁኑ ሰዓትም ጦሩን ዳንኪላ ወደተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እየተንቀሳቀሰ መሆኑን በኤክስ ገጹ ባሰራጨው ተንቀሳቃሽ ምስል አመላክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑንም ያሳያል። የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መረጠ። ፓርቲው መስራች ጉባኤ በዛሬው ዕለት ሲያካሄድ የፓርቲውን ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም 31 የፓርቲው ጉዳይ ፈጻሚ ኮሚቴ አባላትን መርጧል። በዚህም መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ ነጋ አሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ አሰፋ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። በተመሳሳይ የቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበር አቶ ገብረ ህይወት ገብረስላሴ እንዲሁም አብርሃን ላይ አበራ ምክትል ሊቀመንበር ሆነው ተመርጠዋል። ብሔራዊ ባንክ በርካታ የባንክ ደንበኞች ለግብር ሰብሳቢ አካል ካስመዘገቡት የባንክ ሂሳቦች በግላቸው ሂሳብ የተለያዩ ግብይቶች እንደሚያካሂዱ አስታውቋል። ባንኩ በዚህ ድርጊት ውስጥ በርካታ ነጋዴዎች እንዳሉበት አረጋግጫለሁ ብሏል። የንግድ ድርጅቶችና ግለሰብ ነጋዴዎች በሌሎች የባንክ ሂሳቦች ወደ ግልና ሶስተኛ ወገን የገንዘብ እንቅስቃሴያቸውን ይፈጽማሉ ያለው ባንኩ ይህም ከግብር ሰብሳቢዎች ቁጥጥርና ክትትል ለመሸሽ የሚፈጸም ተግባር እንደሆነ ጠቅሷል። የገንዘብ ዝውውሩ ሽብርተኝነትን በገንዘብ ከመርዳት ጋር የተያያዘ ሊሆን እንደሚችልም ባንኩ ገልጿል። የአማራ ፋኖ ብሔራዊ ኃይል አፋብኃ ቴዎድሮስ ዕዝ 201ኛ ኮር የ54ኛ ክፍለ ጦር ምስረታ አጠናቋል። በአፋብኃ ቴዎድሮስ ዕዝ የመልሶ ማደራጀትና የማዋቀር ማሻሻል ተግባራት መካከል አንዱ የሆነው የኮሩ አደረጃጀትና የክፍለ ጦሩ መልሶ ማደራጀት ይገኝበታል። በዚህም አዲስ ተዋቅሮ የተጠናቀቀው 54ኛ ክፍለ ጦር በቀደመው አደረጃጀት የመብረቁ ተፈራ ብርጌድ፣ የመዝገቡ ጮቄ ብርጌድ እና መዝገቡ ዋለልይ ብርጌድን ያካተተ ሆኖ ተመስርቷል። ክፍለ ጦሩ በ5 ሬጅመንት የተዋቀረ ሲሆን ለቀጣይ የለውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሬጅመንቶች አመራሮችና አባላት አረጋግጠዋል። የክፍለ ጦሩ መልሶ ማደራጀት ስራው በዙ ህዝብ ግንኙነት ኃላፊ ማረሸ ጸሐው ደምሴ፣ በዙ ጽህፈት ቤት ኃላፊ ተባረክ አንዳርጌና በዙ ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን አስተባባሪነት ተጠናቋል። ሆሮ ጉድሩ ወለጋ ዞን አቤ ዶንጎሮ ወረዳ አማራ ወደሚኖርባቸው የገጠር ቀበሌዎች አገዛዙ ጥምር ኃይሉን ከጠዋቱ ጀምሮ እያስገባ ሲገኝ ወደ ሎምጫ ቀበሌ ከቱሉ ጋና ከተማ በመነሳት የተንቀሳቀሰው ኃይል ተደጋጋሚ ኃይል እያስጨመረና ቀጠናው ላይ ከበባ ለመፈጸም በምሽትም ሳይቀር እንቅስቃሴ እያደረገ ሲገኝ ከወረዳው ዋና ከተማ ወደ ገርጅ ቀበሌ የተንቀሳቀሰው ኃይል ባለበት በመቆም ተጨማሪ ኃይል እየጠበቀ እንደሚገኝ የአካባቢው ነዋሪዎች ለቢሳሞ ሚዲያ ገልጸዋል። በነገው ዕለት የተጠናከረ በሁሉም ቀጠናዎች ማህበረሰባችን ላይ ጦርነት ሊከፍት ይችላልና መላው ህዝባችን አስፈላጊውን ጥንቃቄ እንድታደርጉ እናሳስባለን። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ